በእነሱ ካማለሉ በኋላ የፍቅር ግንኙነት እንዲጀምሩ ካረጉ በኋላ የአልጋ ላይ ጨዋታዎችን ይቀርጻሉ። በተለይ ሴት ልጆችን ነው እንደዚህ የሚያደርጉት። ይቀርጿቸውና በአዲስ አበባ ጎዳናዎችና በማህበራዊ ሚዲያ መንደር ስሟ በገነነበት ፍጥነት ዛሬ ደግሞ የህግ ጥላ ስር ለመውደቅ የጥቂት እርምጃ ርቀት ላይ ብቻ ትገኛለች። በረከት ወርቁ ወይንም በቅጽል ስሟ በረከት ገበሬዋ እንደ በጎ አድራጊ፣ እንደ ስኬታማ ገበሬ፣ ለሀገር ተቆርቋሪ በዚህ ስሜቷና መልኳ በብዙሃኑ ዘንድ ትታወቃለች። ከበስተጀርባው ግን በቢሊዮን የሚቆጠር የህዝብ ሀብት ምዝበራ፣ የነዳጅና የመሳሪያ ዝውውር እንዲሁም ከሰዎች ማሸሽ ጋር ስሟ እየተያያዘም ይገኛል። በዘገባው ውስጥ እጅግ አስደንጋጭ የሆነው መረጃ በረከት ወርቁና ግብረ አበሮቿ የከፍተኛ የመንግስት ባለስልጣን ስምና ስልክ በመጥለፍ ለማስፈራሪያነት እንደሚጠቀሙበት የቀረበው ክስ ነው። አሁንታ በትላንትናው ዕለት በእግረኛው ሚዲያ ላይ ቀርቦ ይህንን ይላል። እሷ ግን ያን ጊዜ ምንድነው የሚባለው? በእንደዚህ አይነት ሁኔታ ጫማውን ሳይሆን አደገኛ እጽ ነው ወደ አዲስ አበባ እኔን ለማስቆም ከኦሮሚያ ክልል ከፍተኛ አመራሮችና ከሽመልስ አብዲሳ ስም ጋር የተመሳሰለ የማስፈራሪያ መልእክት ይላኩልኛል ባይ ነው። የብልጽግና ተልእኮ ሊግ ስም ያለባቸውና ፍተሻ ሳይደረግባቸው የኮንትሮባንድ ዕቃዎች ለማሳለፍ የሚያስችል የሐሰት ሰነድ በሶፍትዌር ባለሙያዎች በማሰራት ለወንጀል ተግባር እንደሚጠቀሙበት ይናገራል። በረከት ወርቁ በሕጋዊ ኢንቨስትመንት ስም የወርቅ ማውጣትና የእርሻ ስራ ሽፋን በማድረግ ከስር መሰረቱ ግን በኮንትሮባንድ እንደምትሰራ አሁንታ መረጃ አቅርቧል። በአስጎብኚ ድርጅት ስም ኤርትራውያን ስደተኞች ከ200 ሺህ እስከ 300 ሺህ ብር በመቀበል መታወቂያ በማሰራትና በፍተሻ ጣቢያ በማሳለፍ ህገወጥ ጉዞ ታከናውናለችም ባይ ነው። በጋምቤላ ዲማ አካባቢ የወርቅ ማውጫ ድርጅት ባለቤት ሆና ሳለ የተፈቀደላት ነዳጅ ለግል ጥቅም በመሸጥና በታንከር የመጣ ነዳጅ በቀጥታ ለግለሰቦች በማከፋፈል ተከሳለች። ሰሞኑ በቲክቶክ ላይ የተደረገው እና ይቅጠመኝ ጥሪ ድራማ እንደሆነ አሁንታ ይሞግታል። እኛ የያዝነው የነዳጅ ሽያጭ የሰዎች ዝውውርንና የህዝብ ሀብት ስርቆትን ነው። ይህ ጨዋታ አይደለም፣ ፍርድ ቤት የሚዳኘው ጉዳይ ይሆናል። በቲክቶክ ዳኝነት መሸወድ አልፈልግም ይላል። በረከት ወርቁ በበኩሏ አካውንቴ ፌዴራል ፖሊስ ወስዶብኛል በማለት የምታቀርበውን ቅሬታ የፖለቲካ ሽፋን ለመፈለግ ወደ አየርላንድ ኤምባሲ ለመጠለል የምታደርገው ጥረት እንደሆነም አሁንታ ይገልጻል። በአንድ በኩል ከፍተኛ ሀብትና የስልጣን ትስስር አላቸው የሚባሉ ግለሰቦችን፣ በሌላ በኩል ደግሞ ህይወቴን አደጋ ላይ ጥዬ እውነትን አወጣለሁ የሚል መርማሪ ፍጥጫም የሚያሳይ ይመስላል። በእርግጥ በረከት ወርቁ በህጋዊ ሽፋን ውስጥ የተደበቀች ዓለም አቀፍ ሌባ ነች የሚል ጥያቄ ከፊት ለፊት ደቅኖ ወይንስ በአሁንታ በርሲሳ የቀረቡ መረጃዎች ተራ ስም የማጥፋት ዘመቻዎች ናቸው የሚለው ጊዜ የሚፈታው ጉዳይ ሆኖ ሳለ አሁን በፌዴራል ፖሊስ እጅ ይገኛል። የህግ በላይነት ወይስ የሀብታሞች ጉልበት ያሸንፋል? ጊዜ የሚመልሰው ይሆናል። በሌላ በኩል በረከት ወርቁ በማህበራዊ ሚዲያ የምትታወቀው ለእናቶችና ለህፃናት የምገባ ማዕከል በመገንባት ነው። ኩላሊቷን ለመስጠት ቃል በመግባትና የጠቅላይ ሚኒስትሩን መጽሐፍት በብዙ ሺህ ዶላር በመግዛት ነው። ሆኖም ይህ ሁሉ ደግነት የሌብነት የማጭበርበር ተግባር መሸፈኛ እንደሆነ አሁንታ በርሲሳ ወይንም ገዛኸኝ ተሬሳ ይሞግታል። የስካመሮችን ወይንም አጭበርባሪዎች ባህሪ እንዲህ ነው ባይ ነው። አገር ወዳድነን ለድሃ አዛኝነን ብለው በአመት አንድ ጊዜ ያበሉና ያንን በቪዲዮ ይለቃሉ። ዓላማቸው የባለስልጣናትን ትኩረት በመሳብ የሄዱበት መስሪያ ቤት እንዲስተናገዱ መንገድ መጥረግ ነው ባይ ነው። አሁንታ ይቀጥላል። በረከት የምትፈለገው በትንሽ ስርቆት ሳይሆን በከባድ ሀገራዊ ወንጀል ነው። የፌዴራል ፖሊስ በአሁኑ ወቅት ክትትል እያደረገ ይገኛል። ተከሳበታለች የተባሉ ክሶችም እኒያው በዝርዝር እናያቸው። በወርቅ ማዕድን ስም የተፈቀደ ነዳጅ ለግል ጥቅም መሸጥ፣ በጋምቤላ ዲማ አካባቢ ብቻ 466 ሺህ ሊትር ነዳጅ ዝውውር፣ ከመሳሪያ ዝውውር ጋር በተያያዘ ለታጠቁ ኃይሎች ሞርታር፣ ሌሎች መሳሪያዎችን ለማቅረብ መንቀሳቀስ፣ የሰው ዝውውር በአስጎብኚ ስም ህገወጥ የሰው ዝውውር ማከናወን፣ የሰነድ ማጭበርበር የሚመለከት ደግሞ የመንግስት ባለስልጣናት ስልክ በመጥለፍ የሐሰት መታወቂያዎችን በመጠቀም
ማስፈራራትን ያካትታል። ወይዘሮ በረከት በአሁኑ ወቅት የህግ ተጠያቂነት ለመሸሽ በአየርላንድ ኤምባሲ ውስጥ ተጠልላ እንደምትገኝ ይናገራል። ጉዳዩ ፖለቲካዊ መልክ በመስጠት መንግስት እያሳደደኝ ነው የሚል ፕሮፓጋንዳ በመንዛት የውጭ ሀገራትን ጥገኝነት ለማግኘት እንቅስቃሴዎች ተጀምረዋል የሚል ነው። በሌላ በኩል ይህንኑ ጉዳይ በማጋለጥ ላይ የሚገኘው አውንታ በርሲሳ ወይንም ገዛኝ ተሬሳ ከጋዜጠኛ ተክሌ ጋር ቃለ መጠይቅ እያደረገ ባለበት ወቅት የቅድመ ክስ ማስጠንቀቂያ ደርሶኛል ብሏል። አውንታ በርሲሳ ቀደም ሲል በሰጠው ቃለ መጠይቅ ዶክተር ዳዊት በቀለ ከፊንቴክ ማጭበርበር ጋር ግንኙነት አላቸው በሚል የሰነዘረው ንግግር ስም የማጥፋት ወንጀል ነው በሚል ቪዲዮ እንዲነሳ ይቅርታም እንዲጠይቅ አሳስበዋል። አውንታ ግን በበኩሉ የጠቀስኩት በንግድ ፈቃዱ ላይ ያለው ስልክ ቁጥር እንጂ ግለሰቡን በቀጥታ ወንጀለኛ አድርጌ አይደለም በማለት ይከራከራል። በሁለት ጎራ ሰውን ከፍሎ እያከራከረ ይገኛል። በአንድ በኩል ሀገር ባለውለታ ነኝ የምትለውን በኤምባሲ የተጠለለች ተጠርጣሪን ጎራ የሚደግፍ፣ በሌላ በኩል ደግሞ ሌቦች አጋልጣለሁ በሚል ህይወቱን አደጋ ላይ ጥሎ እንደሚንቀሳቀስ ሚና እንዳለው ግለሰብ እሱን ደግፈው ሌላ ጽንፍ ያዙ። ጉዳዩ አሁንም ከማህበራዊ ሚዲያ መንደር ወጥቶ ወደ ፍርድ ቤት አደባባይ እየተመራ ነው። በረከት ወርቁ በእርግጥ ገበሬ ነች ወይስ የሀገር ሀብት ጋጣ የዘረፈች አጭበርባሪ? የፌዴራል ፖሊስ ምርመራና የፍርድ ቤት ሂደት የመጨረሻ ምላሽ እንደሚሰጡ ይጠበቃል። እውነት ትዘገያለች እንጂ አትቀርም።